በድጋሚ አሁንም አብራችሁ እንደሆናችሁ ተስፋ እያደረኩ እንግዲህ ዛሬ በጣም ለየት ያለ ቀን እንደሆነ ከቅድም ጀምሮ ስነግራችሁ ነበር። ዛሬ የምናገራለን በቃ ከልቤ ማለት ነው። የሆነ ደስታ እየተሰማኝ ነው። ምክንያቱም ቤቱም እህቶችም እንግዲህ እንዳይጨናነቁ በሚል ደውሎ እህቶቹ ሌላ ቦታ እንዲሄዱና እቃ እንዲያመጡ እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ሆናችሁ እንድትከታተሉኝ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። የዛሬው ልዑል የመጣለት ጉድ እንግዲህ ልዑልን ችግር ለማስገባት ይሆን ወይስ ትክክለኛ ነው? ዛሬ ደግሞ ሁሌም የልዑል አጎት ክፍለ ሀገር ያለው ታውቁታላችሁ። ከዚህ ችግር መውጣት ፈልጋለሁ፣ እያስገደዱኝ ነው፣ እንደዚህ ሆኜ ነው፣ እኔ ታም ያለው ከዚህ ሁሉ እንትን አውጣኝ እንደዚህ ምናምን ይላል። እዚህ በፊትም እንደዚህ ሲል ዛሬም ድጋሚ እንግዲህ ልዑል ያለበት ክፍል አፈላልጎ ምናምን ከሱ ትንሽ ራቅ የሚል ከተማ ናት። አጎትየው ገጠር ነው፣ የልዑል ደግሞ ያለበት ትንሽ እዛም ሆኖ ትንሽ ከተማ ወጣ ያለች ናት። እንግዲህ ፈላልጎ መጥቶ እንግዲህ ዛሬ ደግሞ ምንድነው ያለው? ዲና እና አባትህ አቶ ወርቁ አንድ ላይ ነው የታገቱት ብሎ እኔ አላቅም። ይሄ ሰውዬ አትመነው። በመጀመሪያ ልዑል እንደዚህ ሲናገር ሰውየውን ስለማላምነው ነው። እኔ በጣም ይቅርታ አድርጉልኝ። አጎትየው በተደጋጋሚ ልዑልን ችግር ውስጥ ሲያስገባው ልዑልን የሆነ ነገር እንትን ሲለው ነው። አሁን ዛሬ መጥቶ ስለ ዲና እና ስለ አቶ ወርቁ የማውቀው ነገር አለ ብሎ ነው እንግዲህ መጥቶ። በመጀመሪያ እንዲመጣበትም አልፈለገም፣ ያለበትንም እንትን መናገር አልፈለገም። በልጆቹ በካሜራ መማኑ እንዲሁም ከጀርባ ያሉት በእነሱ አፈላልጎ ምናምን ነው የደወለ። ከዛ ለእሱ ጠቃሚ ነገር ነው ስለ አባቱና ስለ ዲና ነው ብለው ለልዑል ነገሩት። እሱ ከመምጣቱ በፊት ከዛ እሺ ምን ፈልጎ ነው እንስማው ተባባሉ። ያሉበት ነገሩት። ካሉበት ድረስ መጣ። እንግዲህ ሰውዬ ስለ ዲና አውቃለሁ ይላል፣ ስለ አባትህ። እዚህ ጀርባ ያው እንደምታውቁት መቅደስ ናት ዋናዋ ተላላኪ መቅደስ። ከዲና እና ከአባቱ ጋር እንግዲህ እንዴት እኔ አላቅም ማለት አንዳንዴ ዝም ብላችሁ እናንተ ራሱ ስታስቡት ዲናና የልዑል አባት እንዴት አንድ ቤት ሊሆኑ ይችላሉ? በመጀመሪያ የልዑል አባት አዲስ አበባ ነበር። አዲስ አበባ ታሞ ሐኪም ቤት ገብቶ ሳለ ልዑል ደግሞ የአባቱን እንትን መልኩን አያውቅም። ጥቁር ይሁን ቀይ ይሁን እንደዚሁ ሰው እንትን ሲለው እንጂ እዚህ ጋር አምጥታችሁ ፎቶውን የአባቱን ፎቶ እና የሌላ ብታስመርጡት የትኛው አባቱ እንደሆነ ልዑል ምንም ያውቀው ነገር የለም። በሕፃንነቱ ነው ብላለች እንግዲህ እናቱ ከአባቱ ጋር እንትን ካሉ እና በደንብ ለይቶ አያውቀውም የአባቱን መልኩን ማለት ነው። በዛ ምክንያት ሐኪም ቤት ያለ ሰው ተሳስቶ ይሁን ይሄ ይሁን ታማሚ ተብሎ ሐኪም ቤት ገብቶ አይታችኋል። የትኛው አባቱ እንደሆነ ስለማያውቀው ብቻ ሰውየውን በዛው ተጠቅሞ እንግዲህ አስመለጡት ማለት ነው። አሁን ከአዲስ አበባ ደግሞ አምጥተው ደግሞ ገጠር ደግሞ ወስደው እንግዲህ ከዲና ጋር አስቀምጠውታል ነው የሚሉት። ዲና ራሱ ውሸት ነው። ልዑል ወደ ክፍለ ሀገር እንዲሄድ ሆን ተብሎ የተዘጋጀለት እንትን ነው እንጂ ልጅቷ ሞታለች እንደዚህ ምናምን የሚባለው ውሸት ነው አሉ። በቃ አብረው አንድ እንትን ነው የሚጠብቃቸው እንትን የሚደረግላቸው። ዲና ባለፈው ምንድን ነው ያለው ሰውየው፣ ይሄ ሽማግሌ ሰውየው ማለት ነው ታማ ከዚህ ጣና ጣቢያ ያላለ ከሱ ነበረች። ከዛ ወጥታ ደግሞ መልሳ ከአባትህ ጋር አንድ እንትን ነው የሚጠብቃቸው፣ ጠባቂም አንድ ነው ያለው ምናምን ይላል። እንግዲህ እነሱን የምትንከባከብ አንዲት ሴት አለች ተብሏል። አሁን ልዑል እሷን ሴት ማናት የሚለውን በደንብ እያጣራ ነው። ያው ብዙ ሰዎች አሉ በእርግጥ ከሌ በተለይ ገጠር ስትሆኑ ደግሞ
አዲስ አበባ ይሻላል። በሰው በጥቆማ በሎኬሽን ምናምን ትሄዳላችሁ። የገጠር ኔትወርክ መከራ ነው እንኳን አይደለም በሎኬሽን ቤቱን ፈልጋችሁ ለማግኘት ይቅርና በምልክትም ተነግሯችሁ በጣም ነው ግራ የሚያጋባው። እና ይሄ ሰውዬ እውነቱን ከሆነ የእውነት ዲና እና አባቱ አንድ ቤት ከሆኑ በጣም ደስ ይላል። በእርግጥ ልዑል አሁን ከሄደ አንስቶ ካያችሁት በጣም ብዙ ነገሮች እየተፈጠሩ ነው። ጥሩ ጥሩ ነገሮችም እየገጠሙት ነው። አሁንም እግዚአብሔር ወደፊትም እውነት እስከ መጨረሻው ድረስ ያሰበውን በቃ ሁሉ ነገር እንዲሳካለት ምኞቴ ነው። ሰውየው በተደጋጋሚ ውሸታም ስለሆነ ነው እንጂ ዛሬ ግን የሚያወራው እውነት ይመስለኛል። መቼም ሳይ ዲናና አባት አንድ ቤት ናቸው ብሎ አያወራም። ያውቃል እኮ ሰውየው ከዚች ጋር የሆነ በብር ካልተስማሙ ወይ ሌላ ተላላኪ ዋና ብር የሚሰጣቸው አለ አዲስ አበባ ወይ ከሱ ጋር በገንዘብ ካልተስማሙ አሳልፈው እንደዚህ ይሰጣሉ። አያችሁ፣ ሰውን በገንዘብ ነው የሚሸጡ። እንግዲህ የልዑል ቤተሰብ የተባሉት ማለት ነው። ከነሱ ጋር በገንዘብ ይሁን በምን ያልተስማመው ነገር ቢኖር ነው ልዑልን አፈላልጎ ስለ ዲና እና ስለ አባቱ የሚያወራው። ወጥመድ ነው አትሉም? ወጥመድ በእርግጥ ዲና እዚህ ሆነች እንትና አዲስ አበባ ሆነ በጣም ብዙ ተላላኪ አላት ዲና። ዛሬ እሷ እንደዚህ ሆና ስለሆነች ልዑል ማንም አይነካውም ማለት አንችልም። ብዙ ጥላቶች አሉበት ከጀርባው እና ምን ማለት ይሄ ሽማግሌ ደግሞ ለልዑል ወጥመድ አዘጋጅቶ ይሆን? በእርግጥ ልዑል አሁን እንደ በፊቱ አይደለም። እዚህ ቦታ ተብሎ ዝም ብሎ ተነስቶ የሚሄድ ሰው አይደለም። በደንብ አጣርቼ ይቺ ምግብ የምታዘጋጅላቸውን ልጅ እንደገና እነሱን አባቱና ዲናን የሚጠብቀውን ልጅ መጀመሪያ እነሱን ማግኘት አለብኝ። ከዛ ቤት እዚህ ቤት አለ ብለኸኝ ዝም ብዬ ገብቼ እኔ ችግር ውስጥ መግባት አልፈልግም። መጀመሪያ ከውጭ ሁኜ እነዚህን ሰዎች መከታተል እፈልጋለሁ ብሎ እንግዲህ የአባቱ እና የዲና የሚጠብቅስ ልጅ ስልክ ቁጥሩ ሰጥቶታል። ያው ከሱ ጋር ስለሚደዋወሉ አጎትየው እንግዲህ ከሱ ተቀብሏል። እሱ ደግሞ እንግዲህ እንደምንም አፈላልጎ ያንን ልጅ ካገኘ በቃ ነገሩ ሁሉ አለቀ፣ ተዘጋ ማለት ነው። ዲና እና አባቱ ተገኙ ማለት ከአሁን በኋላ ልዑል ምንም ያደክሙ ነገር አለ? ንገሩኝ። ምንም ነገር የለም። ሁለት ነገሮች ከተሳኩለት ልዑል በቃ ህይወቱን እንደ አዲስ በቃ የእውነቴን ነው የምላችሁ። ኡፍ የእናቱ ጭንቀት ብቻ። ይቺ ልጅ በጣም ታጋሽ በጣም የሆነች ምን አይነት ሴት እንደሆነች አላውቅም። ተመራጭ የሆነች በቃ ይህ ሁሉ ነገር እንኳን እንትን እያለች ከእናቱ የማትርቅ ይቺ አዲስ ፍቅረኛ የተባለችው ልዑል ማን ነው ዘላለም ጋር ሆና እንኳን ምንም አትሰለች። እኔ አንዳንድ ሴት ግን እንዴት አይነት ጭንቅላት ቢኖራቸው ነው? ልበ ሰፊ የሆነች ልጅ ናት። እግዚአብሔር በዚሁ እንትን ይበልላት። የሆነት ሰው እንደዚህ ለሰው መልካም ሲሆን አላቅም፣ ብቻ በጣም መልካም ሴት ናት። ይሄ ነገር ደግሞ እንደ እውነቱ ነው። ዛሬ ይሄ ሰው የሚያወራው እውነት ሆኖ ዲና እና አባቱ አንድ ቤት ሆነው ከተገኙ ይሄ የሰጠው ስልክ ቁጥር ትክክለኛ ቁጥር አባቱን የሚጠብቅ ሰው ከሆነ ልዑል በምንም ያሳምነዋል። እንገራችሁ በምንም ያሳምነዋል። ልዑል እጅ ከገባ ሰው ደግሞ መውጫ የለውም። ጊዜ ሊፈጅበት ይችላል፣ የሆነ እንትን ሊልበት ይችላል። ከዛ ውጭ ግን ምግብ የምትሰራዋንም ምኗንም እንትን ካለ ከዛ ችግሩ ተፈታ ማለት ነው። ስለ መቅደስ ብዙ ጥያቄ እየጠየቃችሁ ነው። መቅደስ አሁን ላይ ራሷን አታውቅም እኮ። አውቃም ይሆን ከሐኪም ቤት ያለ መውጣት ፈልጋም ይሆን እውነት ተጎድታም ይሆን አላውቅም። እዛው ናት፣ ሐኪም ቤት ናት። ግን ደግሞ እንዳልኳችሁ ስውሯን ይች ትንሿን ካሜራ አልጋ ስር ለጥፎ ጀግናው ዘላለም እንግዲህ የምታደርገውን ከዶክተሮች ጋር የምትነጋገረውን እያንዳንዱ ነገር እየሰማ ነው። እሷ ታመልጣለች ብላችሁ እንዳታስቡ፣ ምንም ማምለጫ የላትም።
ማናቸውም አላዩትም እስካሁን ድረስ ካሜራ እዛ ውስጥ እንደተደበቀ እና ስለሱ አታስቡ። ትኩረታችን ሁሉ ነገር ለልዑል ነው። ለልዑል ወጥመድ እንዳያዘጋጁለት። ይሄ ሰውዬ የእውነት ነው እንደው አሁን ይሄ ነገር ውሸት ሆኖ ሰውየው ልዑልን ችግር ውስጥ ሊያስገባው ፈልጎ ሆን ብሎ እንትን የሚል ከሆነ አጎት የተባለው እኔ በአሁኑ ልዑል ሰውየውን አምጥቶ ካላሳሰረው እኔ አስቴር አይደለሁም። የእውነቴን ነው የምላችሁ። እስካሁን ድረስ አጎትየው ስንት ጥፋት ስንት ነገር እየተገኘበት ከአክስቱ ጋር እየተባበረ ልዑል ግን አሳልፎ አልሰጣችሁም። እያየ እንኳን ራሱ እንኳን እንትን እያሉት አልሰጣቸውም። አሁን ሁሉ እንደፈለጉ ይሆናል። ሲፈልግ ልዑልን ፈልጎ ይመጣል አዲስ አበባ ሲፈልግ ዋይ እንደዚህ አይነት ፍትህ አላየውም የእውነት። በእርግጥ ልዑል የሚጎዳውና እንትን የሚለውን ለይቶ የሚያውቅ ሰው ነው። ከነገራችን ላይ በጣም እሱ ያያል ከአቅሙ በላይ ከሆነ እናቱ ለምን አትሆንም አሳልፌ ነው የምሰጣት ነው የሚለው። እንግዲህ ስለ አጎትየው ደግሞ በተከታታይ ብዙ ነገሮች እየተገኙበት አጎትየው እኔ ልዑልን የታዘብኩት ልንገራችሁ። አንድ አጎትየው ከዚህ በፊት ደግሞ ኤልሳ እህቱ ከኤልሳ ጋር የምትሰራ አንዲት ሴት ታስታውሱ ከሆነ በማን ነው ስሙ አቤልን የከሰሰችው ሴትዮ ልጄን ገሎብኛል ብላ። ከዛ በፊት ደግሞ ማናት በጣም ትልልቅ ወንጀል እየሰሩ እነሱን አሳልፎ ለህግ አልሰጣቸውም። ለምን እንደሆነ አላውቅም። እሱ ምክንያት ሊኖረው ይችላል፣ ኤልሳንም ምክንያት ሊኖረው ይችላል። እኛ ግነት እያየንን ያ ሰው ሲመጣ ሲታሰር ነው እናየው። የሆነ ሰው ከወንጀል ከምን ሲል፣ እነዚህኞቹ ደግሞ በሱ ዙሪያ ያሉት ደግሞ አልታሰሩም። ሁልጊዜ እኔ ደግሞ የምጮኸው ለዛ ነው። ለምን እኩል እንትን አይልም? መታሰር ካለበት አጎትም ሆነ ማንም ይሁን ጥፋት ካጠፋ መታሰር አለበት ብዬ ማምን ሰው ነኝ። ይህ ሰውዬ አሁን አጎትየው ችግር ከፈጠረ በልዑል ላይ የመጨረሻ ይመስለኛል። አሁን ምሕረት የሚደረግለት እንትን አልቋል። እስካሁን ድረስ በጣም ተለማምጦታል። ብዙ ነገሮች እየሰራ እንዳላየ አይቶ ዝም እያለ እያልፎታል። አሁን ድጋሜ ችግር እፈጥራለሁ ካለ የራሱን በራሱ ጉድጓድ ይቆፍራል። እንግዲህ ብዙ ነገሮች አይተናል። አንደኛ እኔ በጣም እያወዛገበኝ ያለው እንዴት ዲና እና አባቱ አንድ ቤት ሊሆኑ ይችላሉ? ይሄ ነገር ግን እንትን አይላችሁም? የሆነ የሚያጠራጥር ነገር የለም ጎበዝ? ለልዑል ችግር እየፈጠሩ አይመስላችሁም? ታልኮ ቢሆንስ ይሄ ሽማግሌው እንደው ወይ አይጣልባችሁ። እኔ እንደዚህ አይነት ዘመድ አይቼ አላውቅም። በእናትሽ ዘመድ እኮ በጣም እንስፍስፍ ለስጋው ምን አይነት እንትን እንደሚሆን። የልዑል ደግሞ የአባቱ ቤተሰቦች ደግሞ ምን አይነት ጨካኝ ቢሆኑ ነው? እንደው አሁን ይሄ ነገር ፈልጎ አፈላልጎ ልዑል ጋር መጥቶ ስለ ዲናና ስለ አባቱ የሚያወራው ገንዘብ ተከፍሎት ይሄ ሽማግሌ ልዑልን ወጥመድ ውስጥ ለማስገባት ነው ወይስ ትክክለኛ ማስረጃ ነው? እንግዲህ እሱን ልዑል አጣርቶ እስከ መጨረሻው ስልክ ብሎ የሰጠው የአባትህ የሚጠብቀው ሲወጣ ሲገባ የሚጠብቀው ልጅ ቁጥር ይሄ ነው ብሎ ስልክ ቁጥሩ ሰጥቶታል። እንግዲህ በእሱ አጣርቼ አንደኛ ደግሞ ምግብ የምትሰራ ሰራተኛ አለች ተብሎ የእሷም እንደዛው አላቅም። ሳላይ አልፈርድም። ልይ መጀመሪያ በደንብ ነገሩን አጣርተን ልዑልም ምን አይነት እንትን እንደሚደርስ የእውነት ይሄ ሰው የሚያወራው እውነት ሆኖ ከሆነ መሸለም አለበት ላጎትየው። የእውነቴን ነው የምላችሁ። የእውነት ዲናና አባቱን አሳልፎ ለልዑል ከሰጠ ትክክለኛ ያሉበትን ቤት ጠቁሞ እነሱ እንትን ካለ ያረ በስመ አብ አይደለም ልዑል እኛም ቢሆን እንሸልማለን። ከዚህ ሁሉ ጭንቀት፣ ከዚህ ሁሉ መሯሯጥ፣ ከዚህ ሁሉ ድክመትማ ቢያድነው እንዴት ደስ ባለን።
እንግዲህ እግዚአብሔር የልፋቱን የድካሙን ቆጥሮብለት ሁሉም ነገር ቢሳካለት ምኞቴ ነው። እሱ እንዳሰበው ነገር ተሳክቶ ነገሩ ሁሉ ቢቋጭ፣ በተለይ በዚህ በአባቱ ቤተሰቦች ዙሪያ ማውራት እንትን ማለት እኔ የእውነቴን ነው የምላችሁ። እናንተ ተመልካችም እርግጠኛ ነኝ እንደሚሰለቻችሁ። ስልችት አይላችሁ? ሁልጊዜ አንድ አይነት ሰው ስታወሩ፣ ሁልጊዜ ስለ አጎት፣ ስለ አክስት፣ ስለ ቅማምት ስለምን ስታወሩ ይሰለቻል። እና ይሄ ነገር ቢዘጋለት ደስ ይለኛል። በቃ እንደሚፈልገው ሆኖለት ነገሩ ቢቋጭ ደስ ይለኛል። እንግዲህ እግዚአብሔር ካለ የእውነት ይሄ ነገር እውነት ሆኖ እኔም ደግሞ የዚህን ሽማግሌ ሰውዬ በደንብ እየተከታተልኩኝ እነግራችኋለሁ። ልዑል የሚደርስበትም እሱም ያው ቪዲዮ ስለሚሰራ እሱ ጋር ሄዳችሁ ማየት ትችላላችሁ። የእኔ ተመልካቾች ደግሞ እኔም ከሱ ትንሽ እያመጣው ድምፁን ያለበትን ምኑንም እያሰማችሁ ያለውን ነገር በደንብ አብራርቼ የምነግራችሁ ይሆናል። ከእናንተ የሚጠበቀው ብቻ ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ። ሌላ ነገር ምንም አልጠይቃችሁም። ለማንኛውም ጋይዝ የዛሬው ነገር እንግዲህ እናንተ ምን ታስባላችሁ? ይሄ ነገር ወጥመድ ነው ትላላችሁ ወይስ እንዴት ነው? እስኪ ኮሜንት ስር ጻፉልኝ። በተረፈ የዛሬው ቪዲዮን ይመስላል። ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያልኩ ወዳችኋለሁ። ፈቅዳችሁ ወዳችሁ ላይክ ሼር ለምታደርጉልኝ እህቶቼ በጣም ቃል የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ይብዛ። ባይ